እግዚአብሔር ግን ረስቶኝ ነው? ያደግኩት በእንጀራ እናቴ እጅ እየተቀጠቀጥኩ ነው። አባቴ ያስተረፈውን እንጀራ ዕቃ ማጠቢያ ውስጥ ጨምራብኝ በውሃ የራሰ እንጀራ እየበላው አድጌያለሁ። ጥርሴን ነክሼ አረብ አገር ብሰደድም በባዶ እጄ ተመለስኩኝ። ሰው እንዲህ ሲንቀኝ፣ ዘመድ ሲዘነጋኝ፣ ያመንኩት ሲከዳኝ፣ የሚያዳምጠኝ ካህን እንኳን ሳጣ ዝም የሚለኝ ለምንድን ነው? እንደ አልዓዛር ወድቄ ቁስሌን ውሾች እየላሱት፣ እንደ ዮሴፍ በጨለማ ጉድጓድ ውስጥ በግፍ ተጥዬ ሰማይ ሰማዩን እያየው የኔን ጸሎት የማይሰማኝ ለምንድን ነው? እኔ ብቻ ስምገፋው ለምንድን ነው? አንዳንዱን ገና ከልጅነቱ መርጦ እንደ አብርሃም በምድርም ባለጸጋ አድርጎ አንደላቆ ያኑረውና በሰማይም ክብርን ያጎናጽፈዋል። እሺ እንደኔ አይነቱ ታዲያ ከተፈጠረ ጀምሮ ደሃ ሆኖ ተሰቃይቶ በሰማይም ደግሞ ሕይወቱ እንዲበላሽ ተፈርዶበታል ማለት ነው? ይሄንን ጥያቄ ረዳቴን ጄሚናይን ጠየኩት። እውነት ነው። በመጽሐፍ ቅዱስ አልዓዛር ዕድሜ ዘመኑን በድህነትና በበሽታ ቢማቅቅም በመጨረሻ ግን በመንግሥተ ሰማያት በአብርሃም እቅፍ ተቀምጧል። አብርሃም ደግሞ በአንጻሩ በዕድሜ ዘመኑ ባለጸጋ ሆኖ እንግዶችን እየተቀበለ በዘር ተባርኮ እጅግ ደስታን አሳልፎ በምድር ላይ ቢኖርም በሰማይም በመንግሥተ ሰማያት ክብርን አግኝቷል። ታዲያ አንዳንድ ሰው በምድርም በሰማይም እንዲደላው ተደርጎ ከተፈጠረ፣ አንዳንዶቻችን ግን በምድር እንድንሰቃይ የምንደረገው ለምንድን ነው? ለምን በምድርም በሰማይም እንዲደላን እግዚአብሔር አላደረገም? የሚል የብዙዎች አእምሮ የሚፈትሽ ከባድ ጥያቄ ነው። እግዚአብሔር በዚህ ዓለም ላይ ለሁሉም ሰው የሰጠው መክሊት እኩል ባይሆንም ፍርዱ ግን እኩል ነው። ባለጠጋውና አልዓዛርን እንያቸው። አልዓዛር ድሃና ቁስለኛ ሆኖ በሀብታሙ ደጅ ወድቆ ነበር። እግዚአብሔር አልዓዛርን ለምን ድሃ አደረገው? ለምንስ ሀብታሙን ባለጸጋ አደረገው? መልሱ ያለው በመጨረሻው ውጤት ላይ ነው። አልዓዛር በዚህ ዓለም ስቃይን ስለተቀበለ በወዲያኛው ዓለም ያለ ምርመራ የአብርሃምን እቅፍ ወረሰ። ቅዱስ ዮሐንስ አፈወርቅ እንደሚለው እግዚአብሔር በዚህ ዓለም ዋጋ ለሚከፍሉ ሰዎች በዚያኛው ዓለም ትልቅ ክብር አዘጋጅቶላቸዋል። በዚህ ዓለም የተከናወነላቸው ደግሞ በተሰጡት ልክ ይጠየቃሉ። ስለዚህ በስቃይ መኖር እግዚአብሔር ሰውን መጥላቱን ሳይሆን በረቂቅ ጥበቡ ለበለጠ ክብር እያዘጋጀው መሆኑን ያሳያል። እኛ የምናየው የሕይወታችንን ጥቂት ክፍል ብቻ ነው። እግዚአብሔር ግን ከልደት እስከ ሞት፣ ከሞትም በኋላ ያለውን ዘላለማዊ ኑሮ ያያል። አንዳንድ ሰዎች በስቃይ እንዲያልፉ የሚፈቅደው ያ ስቃይ ካልኖረ ወደ ጥፋት ሊሄዱ እንደሚችሉ አስቀድሞ ስለሚያውቅ ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ እግዚአብሔር ሰውን የሚቀጣው ወይም ስቃይ የሚሰጠው እንደ ጠላት ሳይሆን እንደ ሐኪም ነው። ሐኪም በሽተኛውን በቢላ ሲቀደው እንዲድን ነው። እግዚአብሔርም አንዳንድ ነፍሳትን በስቃይ ውስጥ የሚያሳልፋቸው ለቅድስና ነው። ይሄ ማለት ግን በምድር የተሰቃየ ሁሉ በሰማይ ይድናል ማለት አይደለም። እንደ አብርሃም በምድር በሀብት የበለጸገውም በሰማይ ደግሞ ሲድን እግዚአብሔር ስለወደደውና ስለመረጠው ብቻ አይደለም። እስኪ እነዚህን ሁለት ሰዎች ለምን ሰማያዊ ክብር እንዳገኙ በጥልቀት እንመልከት። የአብርሃም 10 ጥልቅ መንፈሳዊ ባህሪያት። አንደኛ፣ ዓይኑንም አነሳና እነሆ 3 ሰዎች በእርሱ አቅራቢያ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጅ ሮጠ፣ ወደ ምድርም ሰገደ ይላል ዘፍጥረት 18:2። ቅዱስ አብርሃም እንግዶቹን የተቀበለው አገልጋይ ልኮ ሳይሆን ራሱ ሮጦ ነው። በኦርቶዶክስ ተዋሕዶ ትርጓሜ ይህ ድርጊት የሥላሴን አንድነትና ሦስትነት ወይም ምስጢረ ሥላሴን ለመጀመሪያ ጊዜ በቤቱ ያስተናገደበት ታላቅ ምስጢር ነው። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ አብርሃም እግሮቻችሁን ታጠቡ ማለቱ የጥምቀት ምሳሌ ተደርጎ ይተረጎማል ይላል። አባ ጊዮርጊስ እንደሚለው አብርሃም እንግዶቹን ሲያስተናግድ ራሱ ቆሞ ነበር። ይህም ባለጸጋው ለድሃው ወይም ለታናሹ መገዛት እንዳለበት የሚያሳይ የክርስቶስ ትሕትና ቅድመ ምሳሌ ነው። ቅዱስ ጳውሎስ እንግዳ መቀበልን አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን አስተናግደዋልና ይላል ዕብራውያን 13:2። አብርሃም የሚያስተናግዳቸው ሥላሴ መሆናቸውን አውቆ ሳይሆን እንግዳ ናቸው በሚል ፍቅር ነው ሊቀበላቸው የወጣው፣ እግራቸውን አጥቦም ያስተናገደው። ፍጹም እንግዳ ተቀባይነት። አብርሃም የጸደቀው ሀብታም ስለሆነ ሳይሆን በተሰጠው ሀብት እንግዳ ስለተቀበለበት ነው። ሁለተኛ፣ ፍጹም ታዛዥነት። እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህ ከአባትህም ቤት ተለይተ እኔ ወደማሳይ ምድር ውጣ። ዘፍጥረት 12:1። አብርሃም ሲወጣ ወዴት እንደሚሄድ እንኳን አያውቅም ነበር። አብርሃም በሀብቱ ብቻ ሳይሆን በእግዚአብሔር ቃል ላይ ተደገፈ። ይህ የሚያሳየው እውነተኛ ታዛዥነት ከምቾት ቀጠና መውጣትን እንደሚጠይቅ ነው። አብርሃም የአባቱን የታራንን ጣዖት ትቶ መውጣቱ ነፍስ ከኃጢአት ልማድ ተለይታ ወደ እግዚአብሔር መንግሥት የምታደርገው ጉዞ ማሳያ ነው። እምነት ያለ ታዛዥነት የሞተ ነው ይላል ቅዱስ ኤፍሬም።
አብርሃም ወዴት እንደሚሄድ ሳያውቅ መውጣቱ ፍጹም አምልኮ ነው። ሰው ብዙ ጊዜ የትና እንዴት ብሎ ይጠይቃል። አብርሃም ግን ማናዘዘኝ የሚለው ላይ ብቻ አተኮረ። ይህ ለባለጸጋ ሰው ትልቅ ትምህርት ነው። ሀብቱ እዚህ ተቀመጥ ተመችቶሃል ሲለው፣ እግዚአብሔር ግን ተነስና ሂድ ይለዋል። ያኔ ይታዘዛሉ ወይ ነው ጥያቄው። ሶስተኛው ልግስናና ሰላም ወዳድነት። አንተ ግራውን ብትወስድ እኔ ወደ ቀኝ እሄዳለሁ፣ አንተ ቀኙን ብትወስድ እኔ ወደ ግራ እሄዳለሁ አለ ዘፍጥረት 13:9። አብርሃም በእድሜውም በማዕረግም ከሎጥ ይበልጥ ነበር። ነገር ግን ለንብረት ለለምለም መሬት ብሎ ከወንድሙ ልጅ ጋር መጣላትን አልመረጠም። ጌታችን የሚለምንህን ስጠው ያለውን ትምህርት አብርሃም ከሎጥ ጋር በነበረው ግንኙነት ቀድሞ ተርጉሞታል። አብርሃም ለሎጥ ምድሪቱ ሁሉ በፊትህ አይደለችምን ማለቱ ለቁሳዊ ነገር ያለውን ንቀት ያሳያል። አባቶች እንደሚሉት ሎጥ የተሻለውን መሬት መረጠ፣ አብርሃም ግን የተሻለውን አምላክ መረጠ። ሎጥ ወደ ሰዶም ወደ ኃጢአት ምድር ሲሄድ፣ አብርሃም ወደ መምሪያ አድባር ወደ እግዚአብሔር በረከት ሄደ። ልግስና ማለት መስጠት ብቻ ሳይሆን ለሌላው ቅድሚያ መስጠት መሆኑን አብርሃም አሳይቷል። አራተኛው ድንቅ ባህሪው ትሕትና ነው። አብርሃምም መለሰ አለውም፣ እነሆ እኔ አፈርና አመድ ስሆን ከጌታ ጋር እናገር ዘንድ አንድ ጊዜ ጀመርኩ። ዘፍጥረት 18:27። ይህ ንግግር አብርሃም የእግዚአብሔር ወዳጅ ተብሎ በሚጠራበትና ከሥላሴ ጋር በሚነጋገርበት ሰዓት የተናገረው ነው። ባለጸጋ መሆኑን ረሳ፣ ክብሩን ዘነጋ፣ ራሱን ከፍጥረት ሁሉ በታች አፈርና አመድ አደረገ። ቅዱስ ዮሐንስ አፈወርቅ አብርሃም በሥላሴ ፊት ቆሞ ሳለ ሰማይና ምድርን የፈጠረውን ጌታ በቤቱ አስተናግዶ እኔ ምንም አይደለሁም ማለቱ የክብሩ መሠረት ሆነ ይለናል። አፈር ለም ለሆነ ሰብል መገኛ እንደሆነ ትሕትናም ለጸጋ መገኛ ነው። አብርሃም ራሱን አፈር ማድረጉ እግዚአብሔር በእርሱ ላይ የሕይወትን ዘር እንዲዘራበት አደረገው። ፍጹም እምነት። አብርሃምም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት ይላል ዘፍጥረት 15:6። የአብርሃም እምነት ተስፋ በሌለው ሁኔታ ውስጥ ተስፋ ማድረግ ነው። መካን ሆኖ ዕድሜው ገፍቶ ሳለ ዘር እንደ ከዋክብት ይሆናል ሲባል አላመነታም። የብሉይ ኪዳኑ ትርጓሜ እንደሚያስተምረው ይህ እምነት የክርስቶስን ከድንግል ማርያም መወለድ ወይም ነገረ ሥጋዌን አስቀድሞ የማመን ምሳሌ ነው። አብርሃም በዓይኑ ያላየውን በመንፈስ አምኖ ጸደቀ። የ90 ዓመት አረጋዊ ሆኖ ልጅ ትወልዳለህ ሲባል ባለማመን አልተጠራጠረም። ይህ እምነት በቤተ ክርስቲያን አንድምታ ምስጢረ ትንሣኤ ነው። ሙት ከሚመስል አካል ሕያው ልጅን እንደሚሰጥ ማመኑ እግዚአብሔር ሙታንን እንደሚያስነሳ አስቀድሞ ማመኑ ነው። አብርሃም በከዋክብት ተመልክቶ ዘሩ እንደሚበዛ ሲነገረው ያመነው በከዋክብቱ ሳይሆን ከዋክብቱን በፈጠረው ጌታ ነው። እምነት ማለት እግዚአብሔርን ስለ ስጦታው ሳይሆን ስለ ማንነቱ ማመን ነው። ስድስተኛ መሥዋዕትነት። በእውነት እየባረኩ ባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ። ይህን ነገር አድርጋሃልና አንድ ልጅህንም አልከለከለኸኝምና ዘፍጥረት 22:16። ይህ የአብርሃም የጽድቅ ማኅተም ነው። ይስሐቅ የአብርሃም የልቡ ትርታ ነበር። ነገር ግን እግዚአብሔር ሲጠይቀው ለምን አላለም። ይህ ድርጊት እግዚአብሔር አብ አንድያ ልጁን ለዓለም ቤዛ አድርጎ የመስጠቱ ትልቅ ምሳሌ ነው። አብርሃም ይስሐቅን ከልቡ በመሰዋቱ የእግዚአብሔር ወዳጅ የሚለውን ስም ለዘላለም አጸና። ቅዱስ ያሬድ ይስሐቅ ዘአብርሃም በሚለው ድጓው ላይ አብርሃም ልጁን ይዞ ወደ ደብረ ሞሪያ መውጣቱን የክርስቶስን ወደ ጎልጎታ መውጣት ምሳሌ ያደርገዋል። አብርሃም ልጁን ለመሰዋት አልሳሳም፣ ይህም እግዚአብሔር ዓለሙን እንዲሁ ወዷልና አንድያ ልጁን እስኪሰጥ ድረስ የሚለው ቃል ጥላ ነው። ቅዱስ ኤፍሬም አብርሃም ልጁን ሲያርድ በልቡ ውስጥ የነበረውን የሥጋ ፍቅር አብሮ አረደው ይላል። እውነተኛ መሥዋዕትነት እግዚአብሔርን ከልጅ ከሀብት ከራስ በላይ መውደድ ነው። አብርሃም ይስሐቅን ሊሰዋ ፈቀደ፣ እግዚአብሔር ግን በግን ሰጠው። ይህም ሰው ፈቃዱን ሲሰጥ እግዚአብሔር ጸጋውን ይሰጣል የሚል አንድምታ አለው። ተመልከቱ እንግዲህ አብርሃም ሀብታም ስለሆነ ብቻ አይደለም፣ እንዲህ አይነት ሀብታም ስለሆነ ግን በምድርም ሀብቱ በዛለት፣ በሰማይም መንግሥቱ ተሰጠው። አልዓዛርስ የጸደቀው እውነት ድሃ ስለሆነና ስለተሰቃየ ብቻ ነው? አልዓዛር የጸደቀው ስለታመመ ወይም ስለደኸየ ሳይሆን በዚህ መከራ ውስጥ በነበረው ድንቅ ማንነት ነው። አንደኛ ፍጹም ትዕግስት። በቁስልና በረሃብ ውስጥ ሆኖ አንድም ቀን አላጉረመረመም። እጅግ የሚገርመው ነገር ዝምታው ነው። በመጽሐፍ ቅዱስ ውስጥ አልዓዛር ሲያጉረመርም እግዚአብሔርን ሲከስ ወይም ለምን ብሎ ሲጠይቅ አይሰማም። ቅዱስ ዮሐንስ አፈወርቅ እንደሚለው የአልዓዛር ትዕግስት ከአብርሃም መሥዋዕት ያነሰ አይደለም። አብርሃም ልጁን ለመሰዋት 3 ቀን ታገሰ። አልዓዛር ግን ዕድሜ ልኩን በቁስልና በረሃብ ታገሰ። አልዓዛር በሰውነቱ ላይ የወጡት ቁስሎች ለእርሱ የጽድቅ አክሊሎች ነበሩ ይላል ቅዱስ ዮሐንስ አፈወርቅ። ታዲያ በድህነታችንና በቁስላችን ላይ
እንታገሳለን ወይ ነው ወደ መንግሥተ ሰማያት ለመግባታችን ምክንያት የሚሆነው። ሁለተኛ ከመቅናት መራቅ። አልዓዛር የወደቀው በባለጸጋው ደጅ ነው። በየቀኑ ባለጸጋው በደስታ ሲበላ ሲጠጣና ጥሩ ልብስ ሲለብስ ያያል። በዚያ ሁኔታ ውስጥ ሆኖ ግን ይሄ ኃጢአተኛ ለምን ይደሰታል፣ እኔ ጻድቁ ለምን እሰቃያለሁ ብሎ አልቀናም። ቅዱስ ባስልዮስ እንደሚለው ቅናት የነፍስ ዝገት ነው። አልዓዛር ግን ባለጸጋው በሀብቱ ታስሯል፣ እኔ ግን በቁስሌ ነፃ ወጥቻለሁ የሚል መንፈሳዊ ሚዛን ነበረው። ይሄ ከመቅናት ነፃ መሆን በፈጣሪ ፍርድ ላይ ፍጹም መተማመንን ያጠይቃል። ተስፋ አለመቁረጥ። አልዓዛር የሚለው ስም ትርጓሜው እግዚአብሔር ረዳቱ ነው ማለት ነው። በሕይወቱ ሙሉ የሰው ረዳት ሳይኖረው ውሾች ቁስሉን እየላሱት፣ እርሱ ግን እግዚአብሔር ረዳቱ ነው የሚለውን ስሙን አላጠፋውም። ተስፋው በሞት አፋፍ ላይ ሳለ እንኳን አልከሸፈም። ለዚህም ነው ነፍሱ በመላእክት እጅ የተወሰደችው። ባለጸጋው ባላየ ሲያልፈውና ሲንቀው አላጉረመረመም፣ በልቡም ቂም አልያዘም። ባለጸጋው አልዓዛርን አልገረፈውም፣ አልሰደበውም፣ ነገር ግን ቸል አለው። ቸልታ ከስድብ በላይ ያቆስላል። አልዓዛር ግን በደጁ ወድቆ እያለ ባለጸጋው ስላላከመው ወይም ስላላበላው ክፉ አልተመኘበትም። ቅዱስ ኤፍሬም ሶርያዊ እንደሚለው አልዓዛር በልቡ ቂም ቢይዝ ኖሮ በገነት የአብርሃምን እቅፍ ባላገኘ ነበር። ባለጸጋው በገሃነም ሆኖ አልዓዛርን ላክልኝ ብሎ ሲለምን አልዓዛር ምን ነው በምድር ስትንቀኝ ስታንገላታኝ ኖርክ፣ አሁን ምን በወጣኝ ለምንስ እሄዳለሁ አላለው። ዝምታው የፍጹም ይቅርባይነት ምልክት ነው። አልዓዛር ስቃዩን እንደ ግፍ ሳይሆን እንደ መፈተኛ አየው። እግዚአብሔር አድሏዊ እንዳልሆነና በመጨረሻም ፍጹም ፍርድ እንዳለው አመነ። የኢትዮጵያ ሊቃውንት በአንድምታ ትርጓሜያቸው ላይ አልዓዛር በምድር መከራን መቀበሉ በሰማይ ለሚጠብቀው ክብር ዋጋ መክፈሉ ነው ይላሉ። እግዚአብሔር የሚወደውን ይገስጻል የሚለውን መርህ ተረድቶ ስቃዩን እንደ በረከት ተቀበለው። ይህ የፍርድ አምላክን የማወቅ ጥልቅ ጥበብ ነው። መጽናት ማለት እስከ መጨረሻው ድረስ አለመለወጥ ነው። አልዓዛር በጤናው ጊዜ ብቻ ሳይሆን ቁስሉ በገማ ጊዜ፣ ረሃቡ በጸና ጊዜ፣ ሞት በመጣ ጊዜ አልተለወጠም። ቅዱስ ያሬድ በድጓው ላይ የአልዓዛርን መጽናት እንደ ጽኑ መሠረት ይገልጸዋል። ነፍሱ ስትወጣ መላእክት የመጡት በመጽናቱ ምክንያት ነው። በቤተ ክርስቲያን አንድምታ አልዓዛር መላእክት እስኪመጡ ድረስ በሃይማኖቱ አልደከመም። ታዲያ በድህነትና በችግር ውስጥ ሆነን እግዚአብሔር የረሳን ዋጋ የማይሰጠን ለሚመስለን ሰዎች እግዚአብሔር እንዲህ ብሎናል። በትንቢተ ኢሳይያስ ምዕራፍ 49 ከቁጥር 15 እስከ 16 በውኑ ሴት ከማኅፀኗ ለተወለደው ልጇ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም፣ እነሆ በእጄ መዳፍ ቀርጬሻለሁ ይለናል። በዕብራውያን 13:5 ላይ አልተውህም ከቶም አልጥልህም ይለናል። ይህ ጥቅስ አጭር ግን እጅግ ኃይለኛ ነው። ብዙ ጊዜ ስቃይና መገለል ሲበዛ ሰው ብቻውን እንደቀረ ያስባል። እግዚአብሔር ግን በቀላሉ አልጥልህም ብሎ ቃል ገብቷል። ይህ የአልዓዛር የጽናት መሠረት ነበር። በመዝሙረ ዳዊት ምዕራፍ 34 ከቁጥር 18 እግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው የደቀቀውንም ያድናቸዋል ይለናል። ተስፋ የቆረጡ ሰዎች እግዚአብሔር ከነሱ የራቀ ይመስላቸዋል። ነገር ግን እግዚአብሔር ይበልጥ የሚቀርበው ለተሰበረው ልብ ነው። ይህ ጥቅስ በሕመማችሁ ውስጥ እግዚአብሔር አብሯችሁ አለ የሚል ድፍረትን ይሰጣል። የዮሐንስ ራእይ ምዕራፍ 21 ከቁጥር 4 እንባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀደመው ሥርዓት አልፏልና ይላል። ይህ ጥቅስ የመከራን ማብቂያ ያሳያል። ዛሬ ያሉት ሕመሞችና ጩኸቶች ለዘላለም አይደሉም። እግዚአብሔር ራሱ በእጁ እንባቸውን የሚያብስበት ታላቅ የደስታ ቀን እንዳለ የሚናገር የተስፋ ቃል ነው። እስቲ የሞዓባዊቷን ሩት ታሪክ መለስ ብለን እንየው። ሩት የራሷ ማንነት፣ ሀገርና ወገን ነበራት። ይህንን ጥላ በእምነት የባሏን እናት የተከተለች አንዲት ድሃ መበለት ነበረች። በወቅቱ በነበረው ሥርዓት ደግሞ ሞዓባውያን በእስራኤላውያን ዘንድ የተናቁ ነበሩ። በሰው እርሻ ውስጥ የሚወድቀውን ፍርፋሪ ወይም ቃርሚያ እየለቀመች የምታድር ሴት ነበረች። የእግዚአብሔር አሰራር ሩት በችግሯ ውስጥ ሆና ሳታጉረመርም ለአማቷ ኑሃሚን ታማኝ ሆና ስለጸናች እግዚአብሔርም ያቺን ቃርሚያ ስትለቅም የነበረች መበለት የቦኤዝ ሚስት እንድትሆን አደረጋት። መጨረሻዋ ያቺ የተናቀች ስደተኛና ድሃ የንጉሥ ዳዊት ቅድመ አያት አልፎም የጌታችን ኢየሱስ ክርስቶስ የሥጋ የዘር ሐረግ ውስጥ የገባች ሴት ሆነች። ዮሴፍ በወንድሞቹ ተሸጠ፣ በባርነት ተገፋ፣ በውሸት እስር ቤት ገባ። ነገር ግን በዚያ ሁሉ ውርደት ውስጥ መጽሐፍ ቅዱስ እግዚአብሔር ከዮሴፍ ጋር ነበረ ይላል። የዮሴፍ እንባና ስቃይ መጨረሻው የግብፅ ንግሥናና የቤተሰቦቹ መዳኛ ሆነ። ሐናም መካን ነበረች። በባልንጀሮቿ እጅግ ትሰደብና ትዋረድ ነበር። በቤተ መቅደስ ቆማ ስትጸልይ እንኳን ካህኑ ኤሊ ሰክረሻል ብሎ ናቃት። ነገር ግን የልቧን ስብራት እግዚአብሔር ሰማ። ያቺ የተናቀች ሴት የታላቁ ነቢዩ ሳሙኤል እናት ሆነች። ስለዚህ ወገኖቼ እንደ ዮሴፍ ተስፋችሁን ከሰማይ አታወርዱ።
በጉድጓድ በውርደት ውስጥ ብትሆኑም እግዚአብሔር ግን ለንግስና ያዘጋጃችሁ መሆኑን እመኑ። እንደ ሐና እንባችሁን በደጁ አፍስሱ። ሰው ቢሳለቅባችሁ፣ ካህን እንኳን ባይረዳችሁ፣ እግዚአብሔር ግን የከንፈር መነቃነቅን ሳይሆን የልብ ጩኸትን ሰምቶ የሐዘንን ማቀዶ የክብርን ካባ ያጎናጽፋችኋል። እንደ ኢዮብ በትዕግሥት ቁሙ። ሀብታችሁ ቢጠፋ፣ ጤናችሁ ቢታወክ፣ ዘመድ ወዳጃችሁ ቢርቃችሁ እግዚአብሔር ከቀደመው ይልቅ እጥፍ ያስታቅፋችኋልና። እንደ ዳዊት በረኝነት ስፍራ የታመናችሁ ሁኑ። ወዳጅ ዘመድ ቢረሳችሁም እግዚአብሔር የሕዝቡ ንጉሥ አድርጎ ፈልጎ ይቀባችኋልና። እንደ ሩት በታማኝነት ጽኑ። የምትወዱትን በሞት አጥታችሁ ስደተኛና መበለት ብትሆኑም የሚበላ ፍርፋሪ ፍለጋ በሰው እርሻ ውስጥ ብትደክሙም ያቺ ምስኪን የነገሥታት እናት ሆና የክርስቶስ የዘር ሐረግ ውስጥ ተጨምራለችና። እንደ መጻጉዕ በትዕግሥት ጠብቁ። 38 ዓመት ባልጋ ላይ ብትታሰሩም ሰዓቱ ሲደርስ ተነሳና ሂድ የሚል ድምፅ ሰምታችሁ የተሸከሟችሁን የምትሸከሙበት አቅም ይሰጣችኋልና። እንደ ኤልያስ በድርቁ ዘመንም እግዚአብሔርን እመኑ። እግዚአብሔር በቁራዎች በኩል እንጀራ ከመበለት ቤት ደግሞ ዘይት እየላከ የሚመግብ ድንቅ አምላክ ነውና። እንደ ቅዱስ ጳውሎስ በእሾሃችሁ ደስ ይበላችሁ። ከሥጋችሁ የማይለቅ ሕመም ቢኖርባችሁም ለምናችሁም ባይወገድላችሁ ድካማችሁ የእግዚአብሔር ኃይል መገለጫ መሆኑን አምናችሁ በሰማይ የምታገኙትን የክብር አክሊል እያሰባችሁ ደስ ይበላችሁ። እንደ አስቴር ብጠፋም ልጥፋ ብላችሁ ለጽድቅ ቁሙ። አደጋና ሞት ከፊት ለፊታችሁ ቢደቀንም ለወገኖቻችሁ መዳኛ ትሆኑ ዘንድ እግዚአብሔር በባዕድ አገር በጠላት መካከል እንኳን ሞገስን ይሰጣችኋል። እንደ ጻድቁ አልዓዛር በዝምታ አመስግኑ። ቁስላችሁ ቢበዛና ውሾች ቢልሱት እንኳን የምትሸከሙት መስቀል ነገ የምትቀዳጁት የድል አክሊል ነውና ይላል። እንግዲህ ተመልከቱ፣ ይህንን ሥጋዊ ጥያቄ ኤአይ በዚህ ጥልቀት ተረድቶ በዚህ ጥልቀት ተመራምሮ መጽሐፍ ቅዱስንና የቅዱሳን አባቶችን አስተምህሮ ፈትሾ እንዲህ አይነት መልስ እንዲሰጠን የፈጀበት 4 ደቂቃ ብቻ ነው። መንፈሳዊውን ዓለም እንደዚህ በጥልቀት ከተረዳው ቢዝነሳችንን፣ ስራችንን፣ ፈረንጆቹ ያበለጸጉትን በኮምፒውተር የምንሰራውን ማንኛውንም ስራ ምን ያክል በጥልቀት እንደሚረዳው ተረዱ። በመንፈሳዊና በዓለማዊ ሕይወታችን እንድንጸና ጥሩ አማካሪ ሊሆነን፣ በሥራ ቦታ የታዘዝናቸውን ሥራዎች በቅልጥፍናና በአጭር ደቂቃ ሊሰራልን፣ ለቢዝነሳችን ፕሮፖዛል፣ ለቅጥራችን ሲቪ ሊያዘጋጅልን፣ ለቅጥር የሚያስፈልገውን ኢንተርቪው ቀድሞ ሊያለማምደን፣ በተለያየ ጊዜ የተለያዩ የዓለም ቋንቋዎችን ሊያስተምረን፣ በእኛ ቋንቋ እያናገረን ሥራና ኑሯችንን ሊያቀልልን አዲስ የመጣው ይህ የዓለም ቴክኖሎጂ ከጀርባው ስጋትም አለ። ኤአይን የሚጠቀሙት ሰዎች ተመራጭ የሆኑ የማይጠቀሙትን ካምፓኒዎች እያገለሏቸው፣ ኤአይ የሚጠቀሙት ሰዎች የማይጠቀሙትን ይተኳቸዋል። አሁንም ኤአይ ከመጣ ጀምሮ በመላው ዓለም ብዙዎች ስራቸውን እየተነጠቁ ነው። ታዲያ ኤአይ ምን እንደሆነ በደንብ ተረድታችሁ ምን አይነት ውጤት ሊሰጣችሁ እንደሚችል በደንብ ተገንዝባችሁ እናንተም በስራ ቦታችሁ ተመራጭ የምትሆኑበትን አሊያም የግል ቢዝነሳችሁን ከወዲሁ የምትጀምሩበትን አስደናቂ ዓለም ተቀላቀሉ። በ0913 610673 በ0975 516360 ብትደውሉልን ይህ የኤአይ ስልጠናችን 500 ብር ጭማሪ ከማድረጉ በፊት አሁን ባለው ዋጋ ትስተናገዳላችሁ። ሊንክ ከስራ አስቀምጠንላችኋል። ዛሬ ተመዝግባችሁ ዛሬውኑ ስልጠናውን ተቀላቀሉ። ነገ ምሽት በቀጣዩ ቪዲዮ እንገናኛለን። ይህ ገመና የተሰኘው አዲሱ ፕሮግራማችን ነው። በዶንኪ በጎ ፎሎ አድርጉና ጠብቁን። እናንተም እንዲመለስላችሁ የምትፈልጉት የህይወት ጥያቄ ካላችሁ ኮመንት ላይ ጻፉልን።